በድጋሚ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ በያላችሁበት ሰላምታችን ወደ እናንተ ይድረስ። እንዴት ናችሁ ወደ ተመልካቾች? ሳምንቱ እንዴት አለፈ? ለይሉ ጁሙዓ ነው ፕሮግራሙ። ኸሚስ ምሽት ጣቢያው ሚንበር ቲቪ ነው። 5ኛ ዓመታችንን በተለያዩ መርሃ ግብሮች እየዘከርን እያወሳን እንገኛለን። ከሸኻችንም ጋር እንደዚሁ ባለፈው ሳምንት ስናሃካው ነበር። ዛሬ ከሳምንት የቀጠለ ርዕሰ ጉዳያችን ይዘን መተናል። ሲራን በአዲስ መንገድ ሲራን በአዲስ ቀለም እያየን ነው። በጣም የተለያዩ አስተያየቶች እየሰማሁ ነው። የምር ወዳጆቼም ጋር እንደዚህ ተገናኝተን እርሱ የነገሩኝን አንስቼ ወዲያው ሰርች ማድረግ ጀመረ። አንድ ወንድማችን ፈጣን ነው። ዙየዚንን ፈልጎ አገኘው። አይኮ በሐበሻ ጦርነት ተሰዶ የነበረ ከዛ በኋላ ምላሽ እንደገና እንደዚህ አብዱል ሙጠሊብ ሲመጡ እንደዚህ ያደረገላቸው ጥሩ ነው። እና እናንተስ ምን አገኛችሁ? ምን አዲስ ነገር ሞከራችሁ? ያንን የአይሁዱንም አፍንጫ ፈታሹን የሃሊማን ሮኬት የሆነ ቻህያ ይሄ ሁሉ በጣም የተለየ ስሜት ፈጥሮብን ነበር። ሐቂቃ ሲራ ይሁን ያክል ጊዜ በዚህ ልክ የማወቅ ኢነርጂ አልነበረንም። ለምንድን ነው የሚለው ራሱ መጠናት ይፈልጋል። ሰዎች ከሲራ ጋር ተኮራርፈን ነበር ይመስለኛል። ብዙ ላይሆን ይችላል። ወይም እኔና በዙሪያ ያሉ ሰዎችን ቼክ ለማድረግ ሞክሬ ነበር። ለምንድን ነው እንግዳ የሆነብን ይሄ ታሪክ? የተሻለ ቂራአት እንዳላቸው የገመትኳቸው ወንድሞችም ጋር ሐሳብ ለመለዋወጥ ሞክረን ነበርና ለብዙዎቹ እንግዳ ነገር ሲሆንባቸው ያስተዋልኩኝ ነበር። ፊቅሁ ሲራን እናያለን በአጋጣሚ እዛ ላይ የጋሩት ተውር አካባቢ ያሉ ነገሮችን እያየን በድንገት ይሄን የመቶ ግመልን ታሪክ አንስተን ለኔ እኮ የተሰጠኝ የማያልቀው ነው ያሉትን የአብዱል ሙጠሊብን አንስተን ነበር። ለሁሉም መቶ ተሰጥቷል፣ ግን የኔ እኮ አያልቅም ያሉበትን አንስተን ብቻ እንደ አጠቃላይ ሲራ ህይወት የሚቀይር በተለያየ ማዕዘናት ለህይወታችን በተለየ መልኩ ጣዕም የሚፈጥር ነገር ነው። የሃሊማን ስናነሳ ነበር። እመት ሃሊማ ልክ ሳምንት ርዕስ እንዳደረግነው መቀደም ኋላ መቅረት አይደለም። አንዳንድ ጊዜ በተለያዩ አጋጣሚዎች ሰዎች ሊቀድሙን ይችሉ ይሆናል። ዛሬ እነሱን ጀርባ እያየን ልንሮጥ እንችላለን። ነገ ግን ምን አቅም እሳት ነው አህያዋን እስኪባል ድረስ አይደል እሷ ሮኬት ሆናባቸው የእሷን ጀርባ ተከተሉ፣ እረኞቻቸውን አሰቃዩ፣ ሂዱ እንጂ የሃሊማን ከብቶች የሚሰማሩበት ቦታ ላይ ያሰማሩ ኢላ አኺሪሂ ለህይወት ይሰራል ብለናል። ሳምንት ዛሬ የገጠሙን አንዳንድ ነገሮች፣ ዛሬ ጨለማ የሚመስለው ነገር፣ ዛሬ ተስፋ የሚያስቆርጠን ነገር እንደዚሁ አይቀጥልም። እንደውም በጣም ችግሩ በጠነከረ ቁጥር ያው ፈጅሩ እንደተቃረበ ወንቁ አይደለም እንባለው። ሃሊማ መታጠባው አታኮ የነበረች ሴት ናት። ቀደምናት ብሎ ሲያበው ስትቀድማቸው ናም ሃሄር ቀምራት ባሻ ህይቱ አጃኢብ ይሄ ነፍስ ቀምራ ነው። አይዋስ ቀምራት ይደንቅ ነው። ኤኒዌይስ በሲራ ኢንጆይ ያደረገን ነው። እናንተም በተመሳሳይ አዳዲስ ነገር እየገበያችሁበት እንደሆነ ተስፋ እናደርጋለን። ጉዳዩ ግን ሰምተን እንድናቆመው አይደለም። ይነበብ፣ አሁንም የሲራ ኪታቦች ይፈለጉ፣ ይነበብ። ዘመኑ የቴክኖሎጂ ነው። ይወጡም አሉ በአማርኛ ተርጉመው እነ ረሂቀል መክቱም፣ እነ ለዓለማት እዝነት፣ እነ ረውደቱል አንዋር፣ ሌሎችም አይጠፉምና አጫጭሮች አዳዲስ ደግሞ እየመጡ ያሉ እንዳሉ ሰምቻለሁኝ። እንደማንም እንደ አዲስ ህይወታችን እየረሰረሰ ነው በሲራ ለማለት ነው። በድጋሚ እንኳን ደህና መጡ። እነዚህ ሐሳቦች ግን ኡስታዝ ሌሎቹ ኪታቦች ላይ እስካሁን ስላላየናቸው አማርኛ መጽሐፍት ላይ እሳቸው ወደ መጽሐፍ ይለውጡልን በጣም ጥሩ ተነባቢነት ይኖራል። አንዱ እሱ ነው። ሁለተኛው በቀደምለት ቅዳሜለት ምሽት የላይቭ ስርጭት ነበረና በርካቶች ሸኺታዶ ሲሉ ነበረ። ሰላምታ ለእርሶም ልከዋል። በተደጋጋሚ ሲያነሱትም ነበርና ይህንንም ለማስታወስ ያህል ነው። ምክንያቱም አብዛኞቹ የኸሚስ ምሽት ተከታታይ ከውጭ ሀገር ሲደውሉ የነበሩ ይህንኑ ሲነግሩ ስለነበር የሀገር ውስጥም እንደዚሁ ስለነበር ይህንንም ለማስታወስ ያህል ነው። እግረ መንገድ ይሄ ለቲቪ ተመልካቾቻችን የተዘጋጀ ነው። ሸኽን ግን ኢንሻአላህ ረበና ካገራው ኸሚስ ላይቭ ይዘናቸው ለመምጣት እንሞክራለን። ይሄ ለቲቪ ተመልካቾች ነው። ያኛው ደግሞ ሶሻል ሚዲያ አማራጭ ላይ ስለሆነ ማለት ነው። በሁለቱም አታጧቸውም ቢዝነስ ረብል ዓለሚን። በድጋሚ እንኳን ደህና መጡ። መቀጠል እንችላለን። እንኳን ደህና ተበቃችሁን። አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እያየነ ያልነው ተሶስት ኪታብ አያልፍም። ምናልባት እስታውን ያየነውም አሁን የምናየው ባለፈው ለመናገር ሞክሬያለሁኝ ሲረቱ ኢብኑ ሂሻም፣ ሁለተኛው ዲላኢሉ ንቡዋ፣ ሶስተኛ አራውዶቱል ኡኑፍ የሚባል ኪታብ አለ። አራውዶቱል ኡኑፍ የሲራ ኪታብ ነው። ረጅም ነው። እሱም ከነዚህ ከሶስቱ እንግዲህ ጨመቅ አድርገን ነው ጊዜው ማጭር ስለሆነ ማለት ነው
እያየን ያለ ነው። ገና ብዙ ያልተረካከበ ብዙ የሚታይ ነገር አለ እና ማየት የፈለገ እንግዲህ ወንድሞች ወደዛ ገባ ብለው ሰፋ አድርገው ቢወስድ ጥሩ ነው። بإذن رب العالمين تمام السلام ዛሬ እንግዲህ ወዲ አፍንጫ ገልብጦ ያደረገው ሰው ፈታሹ ያኛ እንቁላል ነው የምናየው እሱ አፍንጫ ነው ያየው አፍንጫ ላይ እንቆያለን ዛሬ ትንሽ ነው እንዴ እና አይንና አፍንጫ ላይ ትንሽ ጊዜ እንሰጣለን ወደ ከዛም ወደ ነበርንበት ወደ ሲራው እንመለሳለን በጣም ደስ ይለኛል ሶሎ አላ ረሱላህ ሰለላሁ ዐለይሂ ወሰለም ባረከላሁ የስሜት ሐዋሳት ላይ አላህ ሚስጥር የሚገልጥላቸው ሰዎች አሉ ነብይ ከሆነ ሙዕጂዛ ነው ሙእሚን ከሆነ ከራማ ነው ሙሽሪክ ወይም ካፊር ከሆነ استدراج ይባላል ከጥንቆላ የተለየ አይደለም ጥንቆላ ነው እና እዚህ ሶስቱ ላይ እና ያለ ዛሬ በጣም ደስ ይለናል አሉ ነብዩላህ ያዕቁብ አለይሂ ሰላም ولما فصلت العير ገና 8 ቀን መንገድ ይቀራል 10 ቀን ምን ያለው አሉ ኢሮ ያለው ተሶሪያ ወደ መስር ሄዶ ተምስር ወደ እየተመለሰ ፍልስጤም ሲመለሱ قال ابوهم يعقوب عليه السلام اني لاجد ላሙ ተውኪድ ነው በእርግጠኝነት ነው የምነግራችሁ ቆይ የስንት ቀን መንገድ ይቀር ነበር የ8 ቀን የ10 ቀንም ያለው يمسير 8 أيام أو أكثر بغير نو دمو وقال حسن مسيرة 10 ليال 10 ليلة بعد 10 ቀን ማለት ነው ርቀቱ በዛ ላይ ሆኖ ይያለ የሆነ ነገር ደረሳቸው ሳቸው ላጅዶሪ ዩሱፍ አረ ዩሱፍ ሽታ መጣብኝ አላህ شوف باذن الله تعالى اشم فهو وجود بحاسه الشم እንግዲህ በስሜት በማሽተት የስሜት ዋስ የተገኘ እውነተኛ ነገር ነው ግመል ሰንዳፋ ያለው ዋታ ሽትልም ዝኩና እዛ አዲያማ ያለው ዋዝኩና የት እንዲያለ ታያለች እኮ አሽትታ ከባድ መሳሪያ ነው ይያሉ ነው እንኳን ላላህ ሰዎች አላ ግመልን እንኳን ውሻ ብዙ ያሽታል ተብዘ ይበለጥ ውሻ ከባድ ተፈጥሮ እሱ ነው እናም ለውላ አንቱ ፈንዱኒ አላህ እንዳው ባታቀሉኝ ለውላ ተሰፊሁኒ ለሰደቅቱሙኒ አላህ ልጆቻቸውን ብሏቸው ስለተጃጃላለ ይሏቸው ተጃጃለ ትሉኛላችሁ እንጂ እኔ በእርግጠኝነት ነው ነገራችሁ የሱፍ ጠረን መጣሉ ከ30 አመት በኋላ ነው እንደገና የ8 ቀን መንገድ ለዛው በእግር ይሄ ዱንያ ነው ይሄ ምን ይገርማል ይሄ ዱንያ እኮ ነው ጀነት ገይብ እኮ ነው ጀነት ይሸታል ነው ዱንያ ላይ ጀነት የሚሸታች ሰዎች ነበር በድር ላይ ማን ነው ነድር አነስ ብን ነድር ወደ ጦርነት ሲገባ ተከተልኩት ይላል ሰዒድ ብን ሙዓዝ የመዲናው ተከተልኩት አለ ዘወር አለና ያ ሰዒድ ያለኝ አለ አቤት والله اني لاجد ريح الجنه በዝ በኡሁድ ጀነት ይሽተኝ ነው አለኝ የጀነት መዓዛ ያወደ የጀነት መዓዛ اجد والله اجد ريحها قالوا وطيبها عند جبل احد اني اجد ريح الجنه حقيقه او اجد ريحا طيبه تذكر الاهل شوف تبارك غيب የሆነው ጀነትን እንኳን አይደለም የዱንያ አይደለም የዱንያ ሸተተን ያሉ ብዙ ናቸው አገራችን ላይ እንዶ ከላይ ይባልም እንጂ ትልቅ ሸህ ነበሩ ነገሩ መነጽሩ ዛፍንጫቸው ላይ አድርጎላቸዋል አሽቶ ማዋቂው ያፍንጫ መነጽር አለ ሚደንቅ እና ከላይ ይባልም እንጂ ምክንያቱም ያሰው አመለካከቱ ወደ ሳይውቅ ያሻርክባቸዋል ወይ ጎሉ ውስጥ ይገባል ስመጥቀሱ አያስፈልግም እንጂ ነበሩኛም ዘንድ ይጠላቻል አፍንጫው ላይ ነው እንደሆነው ነገር አላህ ያረጋው የፈለገው ነገር ያሰበው ነገር እንዶ አፍንጫቸው ላይ ያረጋላቸዋል ተንዚል በአፍንጫው ይጠነቁላሉ ይባላል ማላቸው መንሸም ራኢሃት ተውሂድ እኮ ከባድ ነው እኮ ነገሩ ሁሉ የተበላሽ መስለዋል እሱ ያሸታሉ ይባላል አፍንጫው እየጠነቁሉ ነው ምን ሸተተው ዛሬ ኧረ ተው እባክህ አሉት በኔ ፍላጎት እኮ አይደለም
እኮ ምን ሆነ ምን ታየው ዛሬ እሱ ያፈዘረው ያስተዛ እኮ ነው ያ ረቢ ምንድነው እያለ ታራ ተውባክ ባክ ተውበሉት እንቢያላ አው ምንድነው ኮት ያሸተተ ታውቃለህ ግጃለም ቀጥላት رائحة الجنازة አሉት ይሄው ጀናዛ ሸተተኝ አሉት ማየሙት ተሞቱ አንተ باذن الله بالله فقاد አንተ ትሞታለህ የዛው ጊዜ ሙተዋለ መግድ አሸተተ አጀሉን አሸተተ ተውሲሉታል ሰባው ነው አላህ ያረጋው ነገር በሰዎች አቅም ሆነ hatta ነብይም ቢሆን እኮ በራሱ ኃይል የሚሆንለት ነገር የለም አላህ ነው የሚያረግለት አላህ የሚያረግላቸው ሰዎች አሉ አሁን ነገ ግን የሆነ ሰው ተነስቶ እኔ የሆነ ነገር ይሸተኛል ቢል በምን እንለየው ይሸተኛል ከራማ ነው ሙእሚን ከሆነ የሚጾም የሚሰግድ ከሆነ ይሁን ኢንሻአላህ አስተዋነ በኋላ ማሻአላህ እንግዲህ ከራማ ነው እንለት እንችላለን ሙእሚን ከሆነ ዝም ብሎ ግን ሶላት የማይሰግድ ጀናባውን የማይታጠቅ ሞጣን ያጨስ የሚቀባጥር ከሆነ ጥንቋላ ነው ይሄ ጂን ነው የነገረው ሲኒ የጠጣበትን ሲኒ ገልብጦ የሚያነቡ አሉ አዎ ጭላጩን ያውሉ ይሄ እንግዲህ ተጥንቆላ ጋር የሚያዝ ነገር ነው አንጀት በቁስ ነገር ታግዘው ይሄ ውስጥ አይገባም መዳፍ የሚያነባሉ ይሄ ሙእሚን ከሆነ ከራማ ነው አለ ናም መዳፍህን የሚያንብበው እነ ግንባርህን የሚያየው ሙእሚን ከሆነ ከራማ ነው እጁ ላይ ቁስ እስከለለ ድረስ እግር የሚያነባሉ እግር የሚያነብ ሷሃባ ነበረ አጃይብ ማን ነው ኡሳማ ኢብኑ ዘይድ እና ዘይድ ኢብኑ ሐሪስ አባትና ልጅ ናቸው ልጁ ጥቃይ ስለሆነ አባትየው ጥቁር ስለሆነ ወይንም አንዳቸው አይመሳሰሉም ነበር ሰው ያማቸዋል አባቱ እኮ አይደለም እሱ አልወለደውም ልጁ ጥቁር ነው አባትየው ቀይ ነው እያለ ሰው ያርፍ አይደለም ያማቸዋል ነብዩ በዚህ ቆስለዋል ሰለላሁ ዐለይሂ ወሰለም በርግጥ ሐቂቃ አባትና ልጅ ናቸው ሰው ደግሞ ከለራቸውን ያየ አባትና ልጅ እንዳልሆኑ ያወራል አንድ ቀን እንደው ግር ማንበብ ተሳካለ ሰው አሁን ባሁኑ ጊዜ ይሄ ተሻሽሎ የደም ምርመራ ዲኤንኤ ማለት ዲኤንኤ ተረከዝ ላይ ነው የሚያየው ተረከዝ ላይ እና ያባትየውና ልጁ ግር ተብርድ ልብሱ ዘልቋል ታች እኒ ሰዎች ዘመዳሞች ናቸው አባትና ልጅ ናቸው አለ እግራቸው ላይ ተኮሩ ግንባራቸውን አላየም ነብዩ ደሰላቸው በጣም ሶላቱ ይሄ ሰው የታወቀ ሰው ነው በንባብ ይታወቃል ኦኬ እሱ መሰከረ አላህ ሐቁን አናገረው ስለ ታሪኩ ምን የሚያውቀው ነገር የለም እና አይነ ላይ ስንቆይ ዛሬ الفراسه ይባላል ተተዓለቁ بالنوعين بالنظر والسمع አንዱ በጆሮ ልክ ባፍንጫ እንደይኖ ሌላው ባይን ነው في الترمذي رواه الترمذي ላይ ባለው ሐዲስ ላይ سعيد بن الخدري ናቸው ابو سعيد الخدري ናቸው ተናገሩት رضي الله تعالى عنه عن النبي صلى الله عليه وسلم اتقوا فراسه المؤمن يا مؤمن فراسه تتنققوا فانه ينظر بنور الله بالله برهان የሚያሳየው አለ المؤمن ሆኖ ሁሉም አይደለም እንደየ ኢማናቸው እንደየ ደረጃቸው የተመረጠ የሚያሳያቸው ብልጭታ አለ ተጠንቀቁ ثم تلا قول تعالى لازم ማስረጃ ان في ذلك الايات للمتوسمين للمتفرسين በመልእክት የሚያዋሉ ምን ሊሆን የሚችለው ነገር በመልእክት ምልክት ተመሆኑ በፊት እኮ ተመዝነው በፊት ምልክት እኮ አለ ሲግናል ማለት ያየር ነው ጣላ ተመዝነው በስተፊት ከመወለዱ በፊት እኮ የምጥ ምልክት እኮ አለ አዋላጆች ያውቁታል አንተ አታውቀውም እና ፍራሳ የሚያዋሉ ዑስማን ኢብኑ አፋን በዚህ ታወቃሉ ረዲየላሁ ተዓላ ነው በዚህ በተካኑ ነበሩ ሷዲቅ الفراسه ይባላሉ ዑስማን አይስቱም ወለተኛ አንዱ ሷሃባ እንግዲህ ስሙ ከለማታ አያስፈልግም ባለ ጉዳዩን አይናማውን ካነሳን ዑስማንን ወጣት ነበርና መንገድ ላይ አንዲት ሴት አግኝቶ كنت رايت امراه في الطريق ይላል ተአመልቱ محاسنها ጣም ቆንጆ ነበርሽና ምን አለ እንደው ሴት ብትሸፈን የተዝብት ይታላል ቆንጅናዋን አይቶ እንደ ታዝቡ አልፈ ነበር እና فقال عثمان
ቢሮአቸው ገባል ዘይራቸው እና ስገባ يدخل علي احدكم واثر الزنا ظاهر في عينيه እዛ አይኑ ላይ የዚና እንትን ተንጀርግጎ ይታየኛል ከናንተ መሃል አንዳንድ ሰዎች ሊዘይሩን ይመጣሉ ባይናቸው ዝሙት ሰርተው ሲሉ ወህዩን بعد رسول الله አልኩኝ እንደ ተረሱል በኋላ ወህይ አለ እንዴ ማንንም አልነበረም ቦታው ላይ ነበር ያልኩት ይላል በውስጡ ነው ወህይ አለ እንዴ ከረሱል በኋላ ብያልኩኝ ይላል فقال عثمان منالو ولكن تبصره وبرهان وفراسه صادقه የእውነተኛ ፊራሳ እንጂ ወህይ አይደለም ወህይማ ተቋርጧል وسببها نور يقذفه الله في قلب عبده ለባሪያው የሚያቀበለው ምስጢር ነው يفرق به بين الحق والباطل حقنا باطل مليا والحالي والعاطل والصادق والكاذب እንደ ማስተማሪያም ነው መገሰጫም ነው እኮ አይድገም እንዴ ያለ ነገር ባይነ አታመንዝር እትኮ መገሰጫ እኮ ነው ሁለተኛ ደግሞ እኔ ያየሁትን ለማየት እንድትችል አንተ ምጠቅ ነው የእምነት ምጥቀት እኮ ነው የተቋው ውጤት እኮ ነው እንዴ በዘር የሚገኝ ነገር አይደለም በመጋረድ በማጨስ የሚገኝ ነገር አይደለም አላህ ጋር ባለ ጠንካራ ግንኙነት ነው አይንም ሆነው አላህ አይን ሆነው አለው ይብሲሩ ቢሂ እጅ ሆነው አለው ይጥሹ ቢሂ ጆሮ ሆነው አለው የሚሰማበት ሁሉ ነገር አላህ የሚሆነው ሰው አለ ሙእሚን ከሆነ ከራማ ነው ምን ነብይ ከሆነ ሙዕጂዛ ነው ሙሽሪክ ከሆነ استدراج እኔ እናንተ ያልታየን ሁሉ ሌላ ሰው አይታየው ማለት አይደለም ኦኬ እኔ እናንተ ምን ሰማው እና ሁሉ ሌላው ሰው እንዴው ምን እናንተ የምንሰማው የማይሰማ ሌላ የሚሰማ ሰው አለ ሚስጥር አላህ ተዓላ የሚመጣለት መላእክት በአንድ ቤታቸው የሚናገሩ ሰዎች አሉ መላእክት የሚያቀበላቸው አሉ በአንድ ሰው አንድ ቤት ምን ተናጋሪው መላእክት ነው ወይንም ማቀበው መላእክት ነው ህፃን ልጅ አሁን አፋፉ ላይ ታርግለታለች እርስ ይባላል ራሱ መብላት አይችልም አፋ ላይ ካረጉለት ግን ያ ነገር ይባላል አፋ ላይ ያረግለታል ያ ነገር ይናገራል ማቀባ ያለው በቀልቡ በኩል ይሄን በል የሚለው አለ ከመላእክት ከሆነ ከራማ ነው ከሸይጣን ከሆነ ጥንቆላ ነው በምንድነው የሚለየው የሚለው ላይ በጣም መሰረታዊ ጥያቄ ስለሚነሳ በቁስ ነው ኦኬ በቁስ ነገር ከሆነ ኮኮብ ቆጠራ መጽሐፍ መግለጥ ምን አላለን ቡና እንደ ሶላት አለ መስጊድ አላህን አለ መፍራት ከተጨመረበት استدراج ሸይጣን ጋር ያለ ግንኙነት ገንዘብ ጋር ጥቅም ጋር ይሄ ለጠንቆላችሁ ከላ አርጎብሃል ከላ አርጎብሻል ብሎ የሚናገረው ሁሉ ጥንቆላ ነው እዚህ ውስጥ እንዳይገባ በዚህ ጋር እንዳታያይዙት አሁን ይያልን ያለ ነው ያላ ሰዎች በዚህ ነገር ቁስ አይፈልጉበትም እንድታወቅባቸው አይፈልጉም ለማስተማር ካልሆነ በስተቀር እና ሊሆን የፈለገው ነገር አላህ የሚያሳውቃቸው ሰዎች አሉ ማንንም ሰው በራሱ አያውቅም የሚያውቀው አላህ ነው ዓሊሙል ገይብ ረብል ዓለሚን ሚአቢ ነገሮች የሚያውቀው አላህ ነው ካላ በስተፊት ነብያቶች ያሳውቃቸውን ያክል ያውቃሉ ከዛም በስተፊት የነብዩ ዑመር አብዱላህ ማነው ዑመር ኢብኑ ኸጣብ ምን ሙሐዲሲን ነበሩ ምን ኢልሃም ይመጣላቸው ነበር ተናገሩት ነገር ከነ ኡመቶች አለ ከተባለ ዑመር ነው ብለዋል አንድ ያሉ ሰዎች አሉ መዲና ሆነው እኮ ያ ሳሪያ አይደል ጀበል ያለበት ማለት አይደለ እና አሚናና አብደላ ተጋቡ ማን ነበር ኺጣብ ያደረገው ስለዚህ ይሄንን ባብ የምንጀምረው ከሆነ በአዲስ መልኩ ብናየው እሺ አይሻልም ወተን እንመለስና እንደ አዲስ እናየዋለን ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት እንግዲህ በሲራ ጀምረን ነበረ ዛሬ ሲራውን ስንመለስ ነው መንቀጥለው ቀደም ሲል ግን ያየናቸው ነገሮች ለህይወት በጣም አስፈላጊ ነገሮች ናቸው አታላዮችን እንድንጠነቀቅ ይረዳናል በዛው ልክ ደግሞ አላህ ጋር ጠንካራ ግንኙነት ያላቸውን አማኞች ደግሞ ለይተን እንድናከብርም ጭምር ያኖ ከባድ ነው ማፌዝ ምን እንዳስከተለ እንግዲህ ቀደም ሲል አይተናል ምን ይሸቶታል ብሎ እንድትጠለፈው እንዳንሆንም መጠንቀቅ ይፈልጋል ተመልሰን እንመጣለን አብራችሁን ቆዩ
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ጣቢያው ሚንበር ቲቪ ነው 5ኛ ዓመታችንን በተለያዩ መርሃ ግብሮች እያከበርን እየዘከርን እንገኛለን። ኸሚስ ምሽት በጣም ተወዳጅ ፕሮግራማችን ነው። ሸኻችን የሳምንቱን የረሱል ሰለላሁ ዐለይሂ ወሰለም ወላጆችን የአብዱላህንና የአሚናን ጋብቻ በማስመልከት ኹጥባውን ማን ነበር የከወነው እያሉን ነበር የወጣ ነው። ማን ነበር ሊሉህ ነው? አቶ አብዱል ሙጠሊብ ልንናንሳል ነበረ መርሐባ እንትና የአቡ ጧሊብ ኢንሻአላህ ዛሬ መጨረሻ ላይ እናያለን። ተማም የአቡ ጣሊብን ኹጥባ እናያለን ኢንሻአላህ። በጣም አሪፍ ከኸዲጃ ጋር የነበረው ነው የአቡ ጣሊብ ኹጥባ። በጣም ጥሩ። አሚናና አብደላ ተጋቡና 10 ቀን የቆዩት 14 ነው የሚሉ አሉ። 10 ቀን ነው ሳይላኩ በፊት ማለት ነው። ምክንያቱም አብደላ ላይ የነበረውን የኑር ንቡዋ እንደ ጠንቋይም ሆኖ አንብቦታል፣ እንደ አህለ ኪታብ ሆኖ አንብቦታል። ያላለበበው የለም። ያቺም ሴት እኮ አይተውታል። ታይቷል። ሁሉም አይተውታል። መንቦት ያንን የተከበረ ኑር ቦታው አደረሰ። አብደላ አሚናት ማህፀን ካረፈ በኋላ አንተ ግዴታ አንተ ወጣሃል ብሎ አላህ ወደ አኺራ ወሰደው። 10 ቀን እኮ ነው ያ ተንከባሎ ተረማምዶ ከጧሃራ ጀርባ ወደ ጧሃራ ጀርባ መጥቶ ጧሃራ ማፀን አረፈ። ያ ንቡዋ ያ ነብይነት በቃ አንተ እንግዲህ በቃሃል አለው አላህ። 2 ወር የሚል ግን እኮ 2 ወር የሚሆንም አለ። 10 ቀን ነው። 10 ቀን ነው ገበያ ሄዶ በዛው ብዙ ቄል አለ። የመጀመሪያው ነው የሚያዘው አርጀው ኦኬ 10 ቀን ነው የሚሆነው። እዚህ ሐሲስ ዘዋጅ ሰለፉ ሷሊሂን ሷሊህ ሰዎች ሷሊህ ሆነው ሷሊህን እንደማይሉ ሰለፉ ነው እያለ ሰለፍን እንደማይሉ ከነበራቸው ተቅዋ ሰዎች ነበሩ። ወሚንሁም ኢማሙ ሻፊዒ ረህመቱላሂ ተዓላ ዐለይሂ። ግን እሳቸው ሷሊህ ያልሆኑ ማን ሊሆን፣ እሳቸው ሰለፍ ያልሆኑ ማን ሊሆን? ከነበራቸው ተቅዋ አነ ኡሂቡ ሷሊሂን ወለስቱ ሚንሁም ይሉ ነበር። እኔ ግን እንደነሱ አይደለሁም ግን ወዳለው ሷሊሆችን ወዳለው በጣም ያላህ እንደጋግባሮች እና የሚሉት አብዱላህ ኢብኑ መስዑድ አሳር ይባላል። አሳር ነው ሐዲስ አይደለም። አብዱላህ ኢብኑ መስዑድ እንዲህ አለ ይላሉ ለው ለም የብቃ ሚን አጀሊ አላህ ከሰጠኝ እድሜ ኢላ 10 አያም 10 ቀን ብቻ ነው የቀረህ ቢለኝ እንደው ባቅ ዶሮ ባውቅ ወአዕለሙ አኒ አሙቱ ፊ አኺሪሃ يوما በ10ኛው ቀን መሞትባቱ ነው ጦለ ኒካህ ላልሲ ፊህና ተዳረም ወዝባት ቀነት ያቺ ሳምንት 10 ቀን ቀርቷቸው ለመሞት 10 ቀን ነው ይቀር ለተዘወጅቱ መኻፈተ الفتنه ተፊትራ ከሱና ርቄ ከመሞት ከሚመጣብኝ 10 ቀን ላጤ ሆኜ አልጠብቀው ሙሽራ ሆኜ እንጂ አላህ ሁሴን ምን ትላለህ? ይሄ ትልቅ ለላጤዎች ትልቅ ትምህርት ነው። ይሄው ሳያገቡ ወንዶች በተለይ ሰበብ እየፈለጉ ምክንያት እየፈለጉ 40 ዓመት ከዚያም በላይ የሚቆዩ ላጤዎች አሉ። 10 ቀን እንኳን ብትቀረኝ ትዳር መሰረት ነበር ላቀደረው አላህ ይበለው አይቀደረው እንጂ ለው ኩንተ አንተ ሁሴን አንተ ብትሆን አሁን አላህ ይበለውና እንኳን 10 ቀን አይደለም 10 ዓመት በኋላ መጣለው ይል ማን ትዳር ይሞክራል? ማንም አይሞክርም። ስጋት ያድርበታል። በጣም ልጆች በምን ያድጋሉ እንዴት ይኖራሉ የሚል ነው። ለዝብየ አጭራኑ ሞት ይጠብቃል እንጂ ለሙሽራ ሄዳለው አሉ። በዚህ በ10 ቀን ሰው አላህ ያሳይህ። ሌላው ምን ያህል ደግሞ የባሰ ይሄ ይገርማል እንዴ ቃል አخሩ لو لم يبقى لو لم يبقى من الدهر الله ከሰጠኝ እድሜ ምን عمري الا ليله الله አንዲት ሌሊት ብቻ ነው ጧት መሞት ምኝ ያቺ ሌሊት ይላል شوف لا احببت ان يكون لي في تلك الليله زوجة ሙሽራዋ መጣ ከሷው ጋር ሆኜ ታጠገበው ወሰደኝ አባዋራ ሆኜ ላጤ ሆኜ ተሚወስደኝ استغفار አረጋለሁ ማላሉ ከነብዩ የቀረው አነጋለሁ ማላሉ ከረሱል ሱና መራቅ ምን ያክል ነው እኮ የስጋው ስሜት ጉዳይ እኮ አይደለም ይሄ አይዋ ከረሱል ሱና የመራቅ ኦኬ ላለመራቅ ማለት እኮ ነው ተሳቸው ሱና ላለመራቅ ለምን በሐዲስ ነብያችን ያሉት ነገር አለ
ካነ የእሙር ቢልባዓቲ ወየንሃ አን ተበቱሊ ያላችሁ አግቡ በጣም ይከለክሉትና ይጠሉት የነበር ነገር ቢኖር መመነን ነው። ትዳር በቃኝነት ብዙ እህቶቻችን ያለ ትዳር ተቀምጠዋል። ለምን ነው ወነ ትዳር አጥቶ ነው አይደለም እያለ ጠያቂ እያሉ ቢያሉ አሉ። ትዳር ለምን አንድ አላህን ማይፈራ ሰው አላህ ሂዳያ ይስጠው ለክፋት አናዷት አበሳይቷት ከሆነ ሁሉም ወንድ እንደዛ ነው ማለት የለባትም። እንደዚህ እሱም ደግሞ ተቃጥሎ አናዳው ከሆነ ሁሉም ሴት እንደዛ ነው ማለት የለበትም። አንተም አግባ አንቺም አግቢ። ሙቶብሽም ከሆነ አላህ ይርሃመው የልጅሽ አባት ዱዓ አድርጊለት። ያንቺ መቀመጥ ምንም አይረዳውም ለሱ እና ዱዓ አድርጊለት። አግቢ ተሱና ትራቂ አንተም አግባ። ባለቤትህን የልጆች እናት አላህ ይርሃማት አላህ ይዘንላት። መመልኮስ ነገር የለም። እንዴት ብዬ ግን ይላል ለአስር ቀን እርምጃ የሱሐቦች ነው ሰለፎችን ከረሱል ሱና ላለመራቅ ለአንድ ቀን ሌሊት እንኳን ቢሆን በኒካ ላይ ያለች አንዱም እንደገና ደግሞ ይኸው በዛች ሌሊት ሳሊ ቢረገዝ በዛች በ10 ቀን ቢረገዝስ አላህ ይርሃመው ልጅ ሀብታም ልጅ አለል ኸይር ዑምራ የሚሰራ ሐጅ የሚሰራ ልጅ ተጸንሶስ እንደው የመሳብ ልጁን የማየት እድል እንኳን ባይኖረው ሰደቃ ቀባይ ስል ቢጸነስ ምን ታውቃለህ? የባስር ቀን እኮ ነው አሽረፈል ኸልቅ ነብዩ ተረግዘው ይኸው ተመልከት ተጸንሰው በ9 ወር የተወለዱት በ10 ቀን ውስጥ እኮ ነው። አባትና እናት ያሳለፉት ጊዜ 10 ቀን ነው። በዛው ልክ ሁለት ነገር ይነሳል ሼክ። የመጀመሪያው ጭካኔ አንዶ በቃ እሷ ቀድማኝ ሄደች እንደው አላህ እዛው ጀነት ያገናኘን እንጂ እንዴት ብዬ አሁን እኔ ሌላ ሰው ጋር ኢላሂ የነብዩን ሱና ማዝ ነው መጣል ነው ወይ ማዝ አዝኖ እኮ ነው ሱና አይደለም ማዘኑ እንትኑ ነው። ቁርስም ሲበላ ምሳም ሲበላ ሲሰድቅላት እንግዲህ ታዘነ እኮ ሰድቃለሁ ወቅፍ ያርግ ሲሰድቅ በቃ خلاص እሷ የሚረዳት ነው ዱዓ ያርግላት ያስደርግላት። ግን ሌላ ሰው ከመጣ እኮ ያስረሳኛል ነው። አይ እንግዲህ ካሉም ይደረጋል። ሰለፎቹ ሷሊሆቹ እያሉ ያየው አንድ ቀን ሌሊት እንኳን ቢሆን በርግጥ የነሱ ያህል ኢማን የለኝም። ምን ያ ኢማን ሙቷል ደክሟል ቀዝቅዟል። ምን በርግጥ ፉል የሆኑት እኮ ነው እየነገርነው ኢማናቸው ፉል የሆኑ ሰዎች እሱም አንድ ቀን ሲቀርም ብለዋል አንድ ሌሊት ብለዋል። አንድ ትናንትና ሞታ እሱ ነገ ነው የሚሞተው አይደል? በዛሬ ዋለት እንዲካርጎ ነገ መሞት እንግዲህ እንቀጥል። ምንም ማለት ቂያማ ነገ ቢሆን እንኳን ዛሬ ዛፍ ትከሉ ይልል ረሱል ሰለላሁ ዐለይሂ ወሰለም። ይሄም እኮ ከዛ የተያዘ ነው። የማይወለደው አንድ ልጅ ብቻ ነው። ኦኬ የፈለገው ነገር ቢሆን ዱዓ ብታረግ ብታለቅስ የተዘጋ ፋይል ነው ይሄ። የነብይ አባት አርገኝ ብለህ ዱዓ አድርገህ ሚስት ብታገባ ተዘክቷል። አባት ሆን ትችላለህ? አበደን ነብዩ የሚባል ልጅ ሊኖር ይችላል። ስሙ ማለት ነው ወልዩ ነብዩ ብለህ ወልዩ ሊሆን ይችላል። ያላ ባሪያ ሊሆን ይችላል። ችግር የለም። ሀብታም ልስጠኝ፣ ዓሊም ልስጠኝ፣ ዳዒ ልስጠኝ ይችላል። ነብዩ ልስጠኝ ተባለ ነብዩ ተዘግቷል። የተዘጋ ፋይል ነው። ኡዱኒ አስተጅብ ለኩም ሲል አላህ ዱዓ አርጉ ላላችሁ መርሐባ ላለው ሲል ብዙ መርሐባ የማይላቸው ዱዓ አይነቶች አሉ። አንዱ ይሄ ብቻ የሚገርም አላህ እኔ ለከሰጠኝ ከውድ ባለቤቴ ልስጠኝ የነብይ አባት አርገኝ ሆንክ እንዴ ተባለ እንዴ ወክረው እና አግቡ ተጋቡ ብለዋል። አልወዱድ ብለዋል ነብያችን አለይሂ ሰላቱ ወሰለም። አዎ አልወዱድ አልወሉድ ወላድ ሚስታግቡ አሉ ነብያችን። ወላድ ሚስታግቡ አዎ አሉና ማህኗን ማግባት حرام ነው ማለት አይደለም። ትኩረታቸው ልጅ ላይ ይሁን። ይሄ ግን በምን ይታወቃል ኡስታዝ? ያ ካገቡ እንዴ በምን ይታወቃል? يعرف ذلك بالنظر الى نسائها القريبه منها ከሷ እናቷ ስንት ወልደው ያውቃሉ? እቺ የምታገባ ሴት እህቶቿ ስንት ወልደዋል? አክስቶቿ ስንት ወልደዋል? የወላድ ዘር ከብት ብቻ መሰለን እንዴ? የሰውም እኮ አለው። በዘር የሚታወቅበት አጋጣሚ አለ። ትንሽ ግን ምን ማለት ነው ይሄ? ይሄ ምን ማለት ነው? ልጅ ላይ ትኩረት አድርጉ ለማለት ነው እንጂ ሌሎችን ማትወልድን አታግባባት አይደለም ማለት። ችግሩ ሴቶች ጋር ብቻ እኮ አይደለም ሼክ አይደለም። ወንድም ላይ ችግር አለ። ወንድም ላይ የወንዶች ለምን ይታወቃል? ታውቃለህ አግብቶ ተዛችም አልወለደ ከዛችም አልወለደ ከዛ ልጅ የለው ማለት ነው።
ይታወቃል። ያው ይሄ ግን ህክመት ያኒ የአላህ የራሱ አለመውለድ ያለመታደል አይደለም። ኦኬ የመናጢነት መገለጫ አይደለም። አላህ Subhanahu Wa Ta'ala ሰውየውን የሚወደው ልጅ በመስጠት አይደለም፣ ለሚጠላውም ልጅ ባለመስጠት አይደለም። ይሄ ፈተና ነው። ሀብትን የሚሰጠው አላህ ስለወደደ ነው። ልጅን የሚሰጠው እንደዛው ነው። ልጆቹ ወይ ጀነት ወይ ጀሃነም ፈተና ነው። የጀነት መግቢያ ናቸው ወይንም የጀሃነም መግቢያ ናቸው ልጆቹ። ባስተዳደጉ በምኑ በልጆቹ ይጠየቃል ወይንም በልጆቹ ይደሰታል፣ የልጆቹ ያለሳል። ሀብትም እንደዛው ነው። ሱረት ካህፍ ላይ እኮ ኸድር ያንን ልጅ አንገቱን ይቆርጡት አይደለ ቢያድግ ይሄ ልጅ ያሳቸው አይድ አድርጎላቸው ሙጂዛ ነው እሳቸው እና መነጽር ስለነበራቸው ግን የልጁ መሲሩን አወቁት እኮ ማለት ነው። አወቁትና ይሄ ልጅ ጠፍቶ ሌላ ልጅ ቢወሉ ይሻላል አሉ። አሁን እኮ ባሉት ነው። አንዳንድ ጊዜ ልጅ ሁሉም እንደዛ ላይሆን ይችላል ማለት ነው። የጀነት መንገድ ብቻ ላይሆን ይችላል። አዎ እና እኔ ሙካሲሩን ቢኩም ባሉ እሳቸው ነብዩ ያስቡት ምንድነው ከድሮ ነብያቶች የበለጥኩኝ በህዝቦች ብዛት እንዲሆን ፈልጋለሁ። ወለዱ ተዋለዱ፣ መውለድን አታቋርጡ፣ መሃንነትን አትምረጡ፣ እንደ መልካም ጸጋ አትውት፣ ለመውለድ ጥረት አድርጉ ማታቸው እንጂ ተወለዳችሁ እንደ እድለኞች ናችሁና ዱንያማ ኸይራቸው ተመቻቸላችሁ ማለት አይደለም። ፈተና ነው። ስለዚህ ያልወለዱ እህቶች ወንድሞች መውለዳቸውን እንመኝላቸዋለን። አላህ ልጅ ይስጣቸው፣ ግን ማዘንም የለባቸው። እናታችን አይሻ ወለዱ ኡሙ አብዱላህ ባው ነበር የእህታቸው ልጅ አሳድገው በእህታቸው ልጅ ማለት ነው። አስማ ልጅ አስማ ስትል ወልዳ ለአይሻ ስትሰጥ አይሻ መውለድ አልቻሉም። እንደዚህ አይነት አጋጣሚ አለ። ብዙ ነብያቶች ያልወለዱ አሉ፣ ነብይ ሆነው ያልወለዱ አሉ። እና አግብተጋቡ ያሉት መውለድን እንደ አትጥሉ ውለዱ ተራቡ ለማለት ፈልገው ነው። ሐሳብ አለ መሰለኝ። ትንሽ አይ የለም ሰውና ፈተና ነው ሲሉ ኡስታዝ ፈተና ነው አሉ። እነዚህ ሰዎች እንግዲህ ተጋብተው አልወለዱም። ይሄንን አላህ ሊፈትናቸው ፈልጎ ነው ማለት እንችላለን ወይ ብዬ ነው። ምክንያቱም አሁን ኸድር አልወለዱም። ኸድር አላህ አይናቸው በጣም ከገለጸላቸው አዋቂ ናቸው። እንግዲህ አይደለም ወራውዝ መሻኾች አሉ እና ፈተና ደረሰባቸው ማለት እንችላለን ወይ እንደዚህ ያሉ ብዙ ሸኻችን ሸህ መሐመድ ራፊ አሉ ረህመቱላህ አለይህ ብዙ ያልወለዱ አሉ እኮ እንደ ፈተና እናየውም። ፈተና ነው ራሱ በዚህ ወዶ መቀበሉ ትልቅ ፈተና ማለት ነው። ሰብር ያደርጋል አያደርግም ነው አላህ ሰብር ያደርጋል። አላህ በአላህ አለማኩረፍ አላህ አልሰጠው አላህን አትመው ከለከለ ብላ አትወቅሰው። አላህ ይወቅስም ኸይርህን እሱ ያውቃል። በቃ አላህ ለህን ወደደልኝ ነገር ወድጃለሁ ማለት በራሱ ፈተናው ማለፍ እኮ ነው። ግን እግረ መንገድሽ ሙከራ ማድረግስ ይቻላል። ምን ነው ላትተሂሚ አላህን አትመው ነው ዋናው እሱ ነው። እምቢ አለኝ ከለከለኝ ብሎ አትወቅሰው፣ አትክሰሰው። አላህ አይከሰስም፣ አላህ አይወቅስም። አላህ ዛሊም አይደለም፣ አልዘለመኝም ለኔ ኸይሩን ነገር ሽበርጦልኝ ነው ብሎ ያለ ሰው خلاص። ብዙ ማህኖች እኮ አሉ ልጅ ተወለዱ በላይ እየተጦሩ ያሉ ምንም ሳይጎልባቸው የሚኖሩ አሉ። ወልደው ደግሞ የሚያለቅሱም አሉ። انما اموالكم واولادكم فتنه ልጅና ሀብት ፈተና እንጂ ሽልማት አይደለም። ወለዱ ራሱ ፈተና ነው። የወላድ መካና እኮ ይባላል። የወላድ መካና ይባላል። አራጎ የባሰ ነው አድርገን የሚያሳዝነው እሱ ነው። مرحبا خير በዚህ እንለፈው እንጂ በጣም ብዙ ውስጥ ለውስጥ የሚሄድ ብዙ እንትን ነበር ሐሳብ እንለፈው ኡስታዝ ምን ነው ውስጥ ለውስጥ ከዚህ በፊት እዚህ ላይ አልሸኮ አንስተዋል። እንደመሪ አስብተህ አታርደው አሉ እኮ አትሸጠው አትለውጠው ብለዋል። ጠማማ ኮንም ታርገዋለህ ያ አላህ ይቅርብ ሁሴን ውስጥ ለውስጥ ተራሽ ወፍዱ ኢያድ የሚባሉ ጎሳዎች መጡ ባንድ ወቅት እና እነዛ አረቦች ናቸው። ወደ ኢራቅ ነው ተባረው እየኖሩ ያሉት። ሙዶርና ረቢዓዎች አባረዋቸው በጃሂልያ ጦርነት ጊዜ። ድንገት ነብዩ ዘንድ መጡ። فقال لهم ايكم يعرف قس بن سعيد የሚባለን ሰው ታውቃላችሁ ያሏቸው። የነሱ ጎሳ ነው አልአዲ قالوا كلنا نعرف እናውቀዋለን ሙቷል እኮ ያ ረሱላህ አሉ። قال فما فعل من ያረግ ነበር قالوا مات يا رسول الله موتاكو فقال رحم الله قصالو الله يزن الله تعالى بجاهل يغزي موتون كو
በጃህልያ ጊዜ ሞተው قبل النبوة الله يسلم በጃህልያ ጊዜ ሞተው ሙሽሪክ ነው አልክ እንዴ ተጠንቀቅ رحم الله قص ابن سعيد أنا الله يرحمه بنبي عندي بتيوم الزو ما أنساه أرسه ماله نبيه عجيب عجيب وكأني أنظر إليه بسوء كذا لا يقون برا أيوة مسلمين الله شوف في شهر الحرام قالوا على جمل له أورق أحمر قالوا أي جمل له هنا خطبة سيخطب شوف أما يمثلني الله له أنا تاريخ سيجابكو بين هي عندي أيوة لكو في شهر الحرام على جمل له أورق أحمر وهو يخطب الناس وكذا لا يخطب مركات ولا إني بعدهم وكاز جبيا وما ويتكلم بكلام عليه حلاوة مرت نجر سناجر وهو يقول أيها الناس اجتمعوا واستمعوا سبسب بالو استدامتوا واحفظوا وعوا املاچون سمو ادمطوا يازو እንዳረሱ ነቃበሉ እያለ ይለልና ረጅም ነው ጊዜ የለኝም እንግዲህ አረፍት ስለምትለኝ ማለካከሽ ነው ይሄማ ብናዳምጠውም ደስ ይል ነበር እሱስ ዛሬ الله መረፍት አለ አሁን ራሱ እኮ አስፈጻሚ ወጡ ያለ ነው እኛም የቁስ ነገር ሆኖ ይሄው እና ምን ይነበረ ዘመኑ ቀርቧል ተከተሉት ነብይ ይመጣል እሱን አለመከተል መናጢነት ነው እሱን መከተል መልካም መታደል ነው ይል ነበረ ገበያ ላይ ቆሞ ወላሂ በጃህሊያው ዘመን ማለት ነው እሳቸው ሳይላኩ በስተፊት አስተረፍና እንግዲህ ለቀቀን መርሐባ ኡስታዝ በጣም ውስጥን የሚያናግሩ ሐሳቦችን እያነሱ ነው ያሉት ቀደም ሲል ግን ሲያነሱ የነበረው የአፍንጫን ወደ አዩብ ማናቸው ያዕቁብ ጋር ወሰድን የአይንን ዑስማን ጋር ወሰድን አይደል አይንና አፍንጫ ላይ እናርፋለን ብሎ ነበርና ሲነሱ አሁን የቁስን አንስተናል ኸይር ካፍታ ቆይታ በኋላ ደግሞ የአብዱል ሙጠሊብ ወይም የአቡ ጣሊብን ኹጥባ እንሰማለን ብለን ተስፋ እናደርጋለን ኢንሻአላህ የተወደዳችሁ ተመልካቾቻችን ለይሉ ጁማ ፕሮግራማችን ኸሚስ ምሽት ነው ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰን መተናል የተወዳጁ ተመልካቾቻችን ካቆምንበት ነው የምንቀጥለው ሰዓት የለንም በቀጥታ ለሼክ እድሉን እንሰጣለን ፈضل ኡስታዝ እሺ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም የረሱል ጎሳ ቁረይሽ ይባላል ምን ቀቢል ቁረይሽ የሚለው ከሶስት በላይ ማዕና አለው ትርጉም አለው እሺ ቁረይሽ የነድር ልጆች ናቸው ቁረይሽ ሊባሉ የሚችሉት فمن كان من ولده فهو قريشي የነድር ልጆች የነብዩ አያት ነው ቁረይሾች ይባላሉ ومن لم يكن من ولده فليس بقريش የሱ ዘር ያልሆነ ቁረይሽ አይባልም መካ ቢኖርም ቁረይሽ ሊባል አይችልም ወአመሽቲቃቁ ቁረይሽ ማለት ስሮ ቃሉ የተገኘው ፈቀለ ምን ተቀሩሽ ከሚል ነው ወተጀሙ ስብስብ ማለት ነው ቁሶ ያዲል መስበሰባቸው ስብስቦች ማለት ነው بعد التفرق ተበታተነው ሲኖሩ ሰብሰብ ባረጋቸው ማን ቁሶይ የነድር የልጅ ማለት ነው ማን ተነድር የነድር ልጅ ማለት ነው ነድር ላይ የነበሩት ቁሶይ ፈቀለ وذلك في زمن قصي بن كلاب تسبسبت فإنهم كانوا متفرقين فجمعهم بالحرم እንናቸው ቁረይሾች የሚባሉት ወተቅሪሹ ሌላው እክቲሳብ ማለት ሰርቶ ማደር ሰርቶ መብላት ሰራተኛ ታታሪ ቁሩሽ እንደውም እኮ ሱዳኖቹ ቁሩሽ ገንዘብን ቁሩሽ ይያሉ ነው ወተቀረሹ አይተጀመዑ እኛ ቀርሽ እንለዋለን ኦኬ በፊት ቋንቋ ጉሩሽ ይላሉ እነሱ لانهم كانوا تجارا ነጋዶ የነበሩ ያኩሉና ሚን መካሲቢሂም ሰርተው በላባቸው የሚበሉ
የማይሰርቁ የማይቀሙ የማይጠነቁሉ የማይለምኑ ወተቀርሹ التكسب ማለት ነው ከስብ አይ ትጃራ ወቀድ ቀረሸ يقرش قرشا اذا كسب وجمع ገንዘብ ሰብስቦ ሰርቶ ሰብስቦ ሲያገኝ ቀረሸ ይባላል من ذي الخلة فيسدون خلته ፍላጎቱን ሰርቶ የሚያሟላ አመጣጡ በጣም ይገርማል والقرش التفتيش ይልና ሙአዊያ ተጠየቁ ይባላል ሰዓል ኢብኑ አባስን ጠይቋቸው ሙአዊያ ሊበሱም ቁረይሾች ለምንድነው ቁረይሽ የተባሉት فقال ሶስተኛው ትርጉማ ነው ሊዲያበቲን ፊል ባህሪ من اقوى دوابه الله የፈጠራት እንሰሳለች ባህር ውስጥ ብትኖር እንሰሳ በመስል ቢያሳየን ፉአዲ ምን ትባላለች ስሟ ቆይና ያሳያለን በመስሉ ላይ ይቃሉ ባህር ውስጥ ላለ ነገር ሁሉ አለቃ ነች ባህር ውስጥ ለሚኖር ነገር ሁሉ እሷንም ማይፈራ የለም ታኩሉ ወላ ተከሉ ተበላለች እንጂ አትበላ ሻርክ ነው ወተዕሉ ወላ ተዕላ ታሸንፋለች እንጂ አትሸነፍም ተበላለች እንጂ አትበላም ትወጣለች እንጂ አትዋጥም وانشد يقول تبع وقريش هي التي تسكن البحر بها سميت قريشዎችም በሌሎች ላይ የበላይ ናቸው በሌሎች አረቦች ላይ ያቺው ባህር ውስጥ ያለች የበላይ እንዲሆነች ሁሉ በባህር ለሚኖሩት ቁረይሾችም እንደዛ ናቸው ነብዩ ዘሮች تاكل الرس والسمنه ولا تترك فيها ምንም ተው ነገር የላትም ያሳዘርና ትልቅ ናት ያያትም ሻርክ ነው ይላል አይመስልም ሱብሃንአላህ ቁረይሾች በዚህ ነው ቁረይሽ የተባሉት ወካን ነብዩ ሰለላሁ ዐለይሂ ወሰለም ተዚህ የተነሳ ምን ነበር ቁረይሾችን አስቀድሟቸው አትቀደሟቸው ነበር ቀድሙ ቁረይሽን ወላ ተቀደሙ لا تتقدموا ቀደም ማትበሉ وتعلموا من قريش ولا تعلموا ቁረይሾችን ተማሩባቸው እንጂ አታስተምሯቸው በልማባባል እንዴት እና ምን አባስ ሐብሩል ኡማ ባሉበት ዓለም ማን ነው ዓሊም ነው ብሎ ግሩ የሚዘረጋው hatta ዑመር ውስጡን አዎ ማለት ሁሉም ዓሊሞች ናቸው ወይ ማለት እንችላለን የትኛውንም መጃል ከነሱ የበላይ ለመሆን አትሞክሩ ነው አሉን ባሶች እነሱን እንበልጥ የለም ዓሊሞቹ እና አቡ ጀህልም ቁረይሽ ልትለው ታዲያ ኮስም ቁረይሽ ስለሆነ እኮ አቡ ጀህል እኮ በጣ አሁን hatta ዑመር እንኳን ኢብኑ አባስን ጥሩኝ ነው ነበር ልጅ እኮ 13 ዓመት ልጅ እኮ ነው እሱ ተፊት ያርጉት ነበር ሚስጥር ያልገባቸው ምንድነው ይሄ ልጅ እኛም እኮ ልጆች አሉን ሰርግ ነው እንደ ልጆቻችን ዘንጣ እንደ ስብሰባ ነው ለምክር ነው አገራዊ ጉዳይ ነው ለትልቁ ነገር ምን ተሰባስበው እንዴት ይሄ ልጅ ይመጣል ከኛ ጋር ይሰበሰባል نحن بدري እኛ የበድር ዘማቾች ነን እኮ የኡር ጀግሮች ነን ብለው ሲሉ ኢብኑ አባስ አንድ ቀን አብደላህ ማለት ነው አብደላህ ኢብኑ አባስ ጠየቁ ዛጃ ያወረደበት ሚስጥር ሲፍ ተፍሲሩ ነገሩኝ አላችሁ ሁሉም አለ ያልሆነ አለ ኢብኑ አባስን ጠይቁት ተላልሁ እነሱ ቢሉ ተላልሁ ማለት እና በደንብ አርጎ ፈሰረው አልኳቸው ለዚህ ነው ማስቀድመው አሉ እና بعض المفسرين ان قريشን كانوا سكان الحرم لم يكن لهم زرع ولا درع አርብቶም ማደር አይደሉም አላይመችም ለአርብቶ አደር ያዝመራ ማገር አይደል አገሩም አይመችም ለአዝመራ وكانوا يمرون في الشتاء والصيف آمنين والناس يتخطفون እንኳን ወረታቸውን አገራቸውን እየተወረሩ ሌሎች ሰዎች እየተሰቃዩ ያልተወረሩ በየሄዱበት የሚከበሩ የሚፈሩ ሰዎች ቢኖሩ ቁረይሾች ናቸው فكانوا اذا عرضوا لهم عارض قالوا نحن اهل حرم الله እኛ የሐረም ሰዎች ነን ካሉ አታውቁታው ጦሪቅ ዱርየም ሌባው ዘራፊም ቢሆን ጁን ያቆማል አይነካም እንዴት ተከበሩ ሰዎች ነበሩ እና የበይቱላህ አካባቢ ጎረቤት ስለነበሩ ማለት ነው እና ቀድሙም አስቀድማቸው አትቀደሟቸው ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም ለምን والمراد تعلموا من عالم قريش
تعالم تقولش عالم تمارو لأن التعليم إنما يكون من الأعلى للأدنى كلاي ورثاش ነው ከላይ ያሉት እነሱ ናቸው ዝናብ ከመሬት ወደ ላይ ይዘንባል አበደ ይተናል እንጂ ይተናል ومن فنهاهم أن يجعلهم في مقام التعليم ተማሪ አታርጓቸው አስተማሪ አርጓቸው ብለዋል والمغالبة بالعلم لأنهم المخصوصون بالأخلاق الفاضلة بس مقبار يتوقوا سوش ناتشو بعلمቸው والأعمال الكاملة وكانت طبيعتهم قبل الإسلام قابلة تقبلነት ያለው ነገር ነበር ሁሉም የሚስማማበት ጉዳይ ነበሩ እና ቁረይሾች ይሄን ይመስላሉ የቁረይሽ በጣም የሚገርም ነው እንግዲህ ሶስት አይነት ትርጓሜ ነው ያየነው አንደኛው የባህር ውስጥ አጥቂ ናት እንደውም ሻርክ ነው ያልክ ነበር ሻርክን እንግሊዝኛውን ገልብጬ ለማንበብ እየሞከርኩኝ ነበር ክርሽ አይደለም ሻርክ የሚለውን SHARK ነው አይደል ቁረይሽ ክራሽ ደግሞ ብትለው ማለት ቁረይሽን ራሱ ስትገለብጠው ራሱ እኮ ነው ማለት በጣም የሚጠጋ ነገር አለውና ሻርክ ነው ያልከው ነገር ስሜት ሰጥቶኛል እንቀጥል ኡስታዝ አንድ የምንለው ነገር አለ ማንንም ሰው ከማንንም አይበልጥም ማንንም ሰው ከማንንም አያንስም የትኛውም ዘር ከማንኛውም ዘር አይበልጥም የትኛውም ዘር ከየትኛውም ዘር አያንስም የሚል የእስልምና ፕሪንሲፕል አለ ከዚህ አንፃር ይሄ አባባል እንዴት ነው በኢልም ነው እነሱ የሚቀድም የለም በኢልም ነው አሁን መንገድ ላይም ሲሉ ምን አሉ በዘር አይደለም ይቅደሙ አለን እኮ መንገድ ላይም ሲሆን ይቅደሙ ስንል አትለካኳቸው ቦታ ስጧቸው አዋቂናቸውና ዓለምናቸውና ክብር ስጧቸው ተዝቅ አትድርጓቸው ዕውቀት ላላቸው ነው የሌለው ማይለው ለና አቡ ጀህል አይደል ያለ እሱማ ተነሱም እኮ አቡ ጀህል ተባረኩ እሱማ ከነሱ መካከል ሙጅሪምም አለ አዎ አይ ከአቡ ጀህል ይልቅ አቡ ለሃብን እንደምሳሌ በተመሳሳይ ያ አቡ ለሃብ ዋናው ቁርአን ራሱ ወረደበት አንዱ ጸቡኮ በእኛ በኩል መምጣት ነበረበት ንቡዋ የሚል ነው እኮ ቆንጆ አይደል አቡ ጀህል ራሱ ለዛ ነበር የሚያስበው ተማም ወደ ኹጥባው እንጣ مرحبا በደስታ لما خطبه ابو طالب في زواج النبي صلى الله عليه وسلم خديجان ሲያገቡ ነብዩ አማከረው ነው አጎቶቹን እና አጎቶቹ መስማማትና ሱማታቸው ተስማሙ በኋላ አቡ ለሃብ ትዝ ብሎኝ አፌን ስላበላሽ ያለው ዳ ሞክሮ እሱ ፈልጓቷታል አይሆንለትም ማለት ያ ሄዱ አቡ ጣሊብ እኔ ኮራበታለሁ ወንድሜ ልጅ ብለው እና ፈቃማ የሚገርመው ነገር ደግሞ ሆነኛ ዘንድ እንደውም ሚስት ልመና ሰው ሲቆም የምናየው ቆመው ሲለምኑ ኹጥባው ቆመው ነው የቀሩት አብዱል ሙጠሊብ ቆመው ነው የቀሩት አቡ ጣሊብ ቆመው ነው የቀሩት በቁም ነው የተቀረው ምን አሉ አልহামዱሊላህ ሹፍ مسغانا لله يهون لا للعزى ولا للات الحمد لله لا للهبل ለሁበል አይደለም 360 አምላክ ባለበት መንደር ሰፈር ጣዖት ነበር አልহামዱሊላህ الذي جعلنا من ذرية ابراهيم يا ابراهيم زر الله ያደረገን ጌታ شوف አው وزرع اسماعيل የእስማኤል ዘሮች የዘር ግንዳቸው ኢብራሂም አይደሉም ወዱ'i ማዕድ የሙዓድ የልጅ ልጆች ወعنصر ሙደር አሉ የሙደር ጎሳዎች ቁረይሾች የሙደር ልጆች ናቸው ነድር ልጆች ቢየለም وجعلنا حضنة بيته የበይቱላ ጠባቂዎች ያረገን ጌታ وسواس حزبه የለዑምራ ለሐጅ መጣበት የሚተራመስበት እንግዲያ ተቀባይ እንግዲያ ሸኝ وجعلنا بيتا محجوجا ከየትኛውም ዓለም ተመቶ የሚጎበኘው ቤት የበይቱላ ጎረቤት ያረገን ጌታ وحرما امنا ጸጥታ የሰፈነበት حرم وامنهم من خوف حتى بجاهلية زمن ወረሽኝ የማይገባው ደጃል የማይገባው ቡኻሪ ያለበት ቤት ወረሽኝ አይገባም حرم ውስጥ ደጃል አይገባም ተብሏል ቡኻሪ ያለበት ቤት ግን አልገባች አይገባም ኪታቡ ያለ የቂን ያለበት ቤት አይገባም በየቂን ቡኻሪ የቂን ያለው
ቡኻሪ ያለበት ቤት አይገባም ተብሏል። ከየቂን ጋር ተያያዘ ነው። ሐረም ውስጥ አይገባም። እሱ በመልእክተኛው ሰላም የተነገረ ነው። መዲናም አይገባም ተብሏል። ኢማን ጠለገ እኮ በኮሮና ዘጉት እኮ ሐረሙን አስመም ኢማናቸው ጠልጓል እኮ አሁን አይገባም ደጃል እንኳን አይገባም ተብሏል እኮ የሚገርም እኮ ነው። እናም የሐረም ጎረቤት አላህ ያደረገን ጌታ ሐረመን አሚነ ብሎ ይተልምድ አላህ ወጀዐለና الحكام على الناس ዳኝነት ቁረይሾች ነው አይደል? በሰው ላይ የበላይ ያረገን ጌታ ዳኛ ያረገን ጌታ ዳኝነት ለቁረይሾች ነው ተብሏል። ثم ان ابن اخي የወንድሜ ልጅ ሀዛ መሐመድ አሉ ይሄ የወንድሜ ልጅ መሐመድ ابن عبد الله لا يزر به رجل رجال مش አንድ ሰው አይመዘንም እንኳን ባንዲ በብዙ ወንዶች አይመዘንም። አይሆን ነው የሰው ልጅ ፈርጥ ነው መሐመድ ኢላ ረጃቢ እሱ ያመዘነ ቢሆን እንጂ መሐመድ የሚመዝን የለም አሉ። ናም የፈለገው ረጅም ይመጣ በመሐመድ ትካሻ ነው የሚቀረው እዚህ ተትካሻቸው አያልፍም ወደ ላይ የፈለገው ረጅም ሰው ይመጣ እና ሰላዋቱላህ ሰላሙ ዐለይሂ فإن كان في المال ያቀላው በርግጥም በኢኮኖሚ በሀብት ሀብታም ነው ባይባልም አሉ ሀብት ደግሞ አሉ የሰው መለኪያ አይደለም። فإن المال ለምን ገንዘብ ዚሉን ዛኢል ጥላ ነው ጥሎ ዘወር ይላል። ዛሬ ያለው ነገ የለውም ዛሬ የሌለው ነገ ሊኖረው ይችላል። ዛኢል ነው ጥላ አብሮ እንደ በቀኛ እንደ በግራ እኮ ነው ጭራሽ ይጠፋል። ዱንያና ጥላ አንድ ነው ያሉ ነው። ዱንያ ላይ ብሎ መርካት ሰው ዛፍ ላይ መተኛት ይባላል። ስንተኛና ሞክሩ እንቅልፍ ይወስድ የዛፍ ላይ እንቅልፍ ከባድ ማድር ይችላል ስልጣን ነበር የተባለው ሸለብም አያረግም። ወአምሩ ሀኢል ተወጋጅ ነገር ነው። ወሙሐመዱን ማን ቀዲ عرفتم في ቀራበተው ወግጥም ታውቁታላችሁ። በእናቱም በኩል በአባቱም በኩል ዘሩ የታወቀ ነው። ወቀድ خطبه ኸዲጃ ውድ ልጃችሁን ኸዲጃን ዛር በዛሬው ዕለት አግብቷል አይቷል። ቢንተ ኹወይሊድ ወበዘለ ለሃ من الصديق ከዛ ወከዛ መህሯን እንደዛና እንደዚህ መህር ማስቀመጡ وهو يا محمد ይሄ ጋብቻ والله አሉ አቡ ጣሊብ بعد هذا له نبأ عظيم ትልቅ ነገር ማየት ትችላላችሁ በኋላ አሉ። አይገርምም? ታይቷቸው نبأ عظيم ናም 15 አመት በኋላ እኮ ኢቅራ መጣ ወረደ እኮ ተኸዲጃን ታገቡ ከ15 አመት በኋላ ነብይነት ማዕረግ መጣ እኮ ረሱልነት መጣ እኮ ድርብ ይሆነ መጀመሪያ ንቡዋ በኋላ ረሱልነት ንቡዋ በኢቅራ መጣ ረሱልነቱ በአዩሃል ሙደሲር መጣ ያዩሃል ሙደሲራ ቆንፋን ዘር ምን ያሉ ረዲ ነገር 30 ቁርአን መጣ ተጅጎዴ ወረደ እና ተላኩ በበላይነት ነብዩ ዓዚም ኒካው በዚህ ተጠናቀቀ። አሚናት በ9 ወር መሐመድ ወለደች። እንግዲህ እስከ ሐሊማ ድረስ አይተነዋል። ኸዲጃ ጋር ነው አሁን ያለነው። አይ እኮ ሊያስተሳስሩት እና ተወለደች በኋላ እንግዲህ እናትን ብዙ ጊዜና አላህ Subhanahu Wa Ta'ala ታላላቅ ሰዎችን አባትን ወስዶ የማሳደጉ ጉዳይ ለእናት የሰጠው ነገር አለ። አንዱ መሐመድ ናቸው ነብዩ መሐመድ ናቸው። አብደላህን ወስዶ ሐላፍትናውን አሚና ላይ ጣለ። እሷም ያቅማን ያክል አየች። እንደዚሁ ሐና መርየምን ስትወልድ መርየም የቲም ነበረች፣ የሰለት ልጅ ነበረች እና ሴቱን ስትወልዳት በአይሁዶች ደግሞ ህግ ደግሞ ቤተ መቅደስ ሴት አትገባም ነውር ነው። ብዙ ተቃውሞ ገጠማት። የሰለት ልጅ ተቀበሉኝ ሴት አይገባም ይገባል አይገባም ኃይለኛ ተቃውሞ ቀረበላት እና እሷም ቆራጥ ነበረችና አላህም ደግሞ አመቻቸላት። እንደውም ያሬ ኢማማችን ልጅ እናሳድጋለን ወነሽ ነው ብለው እንዲቀበሉ አደረገ። ተጣሉ ተጣጣሉ እኔ ያሳድግ ማለት ዘከርያ መርየም አደገች። መርየም ደግሞ ጸነሰች ወለደች። ከወለደች በኋላ ሐላፍትናው የተጣለው በመርየም ላይ ነው። መርየም ቤት የላት ብንላት ንብረት የላት ሀብት የላት ልጇን እንገልብሻለን ብለው አይሁዶች ሲያሳዷት ወደ ግብጽ ተሰደደች።
10 ምናምን ዓመት ግብጽ ኑራለች ተሰዳ እና እንደው እንትን ሀብታሞች ቤት ገብታ ልጅ ማሳደግ ቀላል ነገር አይደለም። ሰራተኛ ሆና ያሳደገችበት አጋጣሚ አለ። ሐላፍትናውን ነብዩ ኢሳ ምን የደረሱ መርየም ያሳደገችው የምታወቅ ነገር ነው። የሙሳ እናት ሙሳም የቲም ነበሩ፣ አባት አልነበረም። ሲወለዱ የሙሳ እናት ብዙ ሐላፍትና ተሸክማ ሙሳን ወልዲያ ለማሳደግ ወቅታለች። ታላላቅ ሰዎች ሁሉ እናት ምን አይነት ትምህርት ቤት ነች የሚለውን ያሰነ እንደ ሀጅራ የነብዩ አያት ቅድመ አያት እስማኤል እናት ሀጅራ ኢብራሂም እያሉ ተጎኗ ሆነው እንዲያግዟት አደረጋላ። በረሃ ላይ ጥለዋት ዘምዘም ፈልቆላት ሁሉ ነገር ብቻዋን አሳደገች። ማንን? እስማኤልን። እና ከነዛ አንዷ አሚነት ነበረች። አላህ Subhanahu Wa Ta'ala ለታላቁም ነገር ካጫቸው ወልደው ማሳደግ ከሚችሉት እናቶች ተጠቃሽ ነበረች አሚነት። የነብዩ እናት ሰለላሁ ዐለይሂ ወሰለም እና በዚህ ነብዩ ካደጉ በኋላ እንግዲህ ያው ኸዲጃ ላገቡ ብለናል። ኸዲጃ ታገቡ በኋላ ከኸዲጃ 6 ልጆች ወለዱ። 6 ልጆች ማን ናቸው ስማቸው? እኔም አንተም ሁሴን ሁላችንም እናውቃቸው ይገባል። በሰገርን ቁጥር اللهم صل على محمد وعلى آل محمد አል ማለት አህል ማለት ነው። ቤተሰቦችን ማና ከሆነ ምንድነው ታውዴታው? የነብዩ ውዴታ ምን ላይ ነው? አምርም ነብዩ ወዲያለው ይላል፣ ዘይድም ነብዩ ወዲያለው ይላል። ልጆቹ እነማን ናቸው? አያውቅም። ሚስቶቹ ማን ይባላሉ? የማያውቀው ብዙ ነው። ስለዚህ አህለ ቤቶችን ማወቅ ግድ ነው። እና ሐሰን ነው ሁሴን እነማን ናቸው? ፋጡማ ማን ናት? ስንተኛ ልጅ ናት? የነብዩ ሴቶች ልጆች ስንት ናቸው? ወንዶች ስንት ናቸው? ልጆቻችንን እናሳውቃቸው ይገባል። እንግዲህ ታዘ ብዙ እንደምትባሩ ተስፋ አደርጋለሁ። ባረከላሁ ፊኩም ጀዛኩሙላሁ ኸይር ሸኽና። አይ ቲንክ ብዙ ነገሩ ስለተብራራ ድጋሚ ሰዓት አንወስድም። በዱዓ እንውጣና ለየት ያሉ ደግሞ ቆይታዎች ይኖሩናል። ስንመለስ ከሸኽን ሸኝተን ሰው በዱዓ እንውጣ። መርሐባ ኡስታዝ። ሲራ ይነበብ ነው ዋናው፣ ሲራ ይነበብ ነው። ሲራ እንደውም ጻፉልን እስቲ ቲክቶክ ምንድነው ዩቲዩብም ላይ የልጆቻቸውን ዝርዝር ይገራላችሁ ያህል ጻፉልንና ሳምንት እናየዋለን። እነዚያ ኹጥባዎችን ግን ኡስታዝ እርሱ በሚጽፏቸው ኪታቦቹ አሁን የአብዱል ሙጠሊብን የአቡ ጣሊብንም ቅድም ያነሱት ኡካዝ ገበያ ላይ ቁስ ነው ያሉት ሰውየው ስም ቁስ ነው ቁስ የሱንም ኹጥባ እንደው በሆነ መንገድ ብናገኝበት መንገድ ቢኖር ጥሩ ነው። ተንተኖች ትምህርት ይሆናል። እንደነዚህ አይነት ተንተኖች ያው አድርሱ ነገር ያለው እንግዲህ አድርሱ መፈለግ አይደለም፣ በአማርኛ ነው ማለት በአማርኛ ተጽፈው እናገኛቸው ኢንሻአላህ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ በአማን በሰላም አላህ ያገናኘን፣ በሰማነው ምን ሰራ አላህ ያድርገን። የወጣባችሁ አላህ ያሽራችሁ፣ የመከራችሁ ልጅ አላህ ይስጣችሁ፣ የተጣላችሁ አላህ ያስታርቃችሁ፣ የሞተባችሁ አላህ ያስወብራችሁ፣ የተጋባችሁ ጋብቻችሁን አላህ ይባርክላችሁ፣ መታወቱን ሙሰሙትን ኸይር አላህ አድርገው፣ ጽናቱን አላህ ይስጣችሁ። አላህ በጋዛ ያለውን ደስታ እንዲያሳየን ሁሉ ወድናንተን አላህ ያስደስታችሁ። ጋዛዎች ጽናትን ሰባትን አሳይተውናል፣ በእነሱ ተምረናል። ጽናት ሊኖራችሁ ይገባል። ብርታት ሊኖራችሁ በተነሱ የጨለመበትም ያሳር ማንም አልነበረም። በታሪክ የሰማነውን ነገር በአይናችን አይተናል። አላህ Subhanahu Wa Ta'ala በእነሱ ብዙ ተመረናል። ብዙ ደግሞ አዲስ ኡማ መጥተዋል። በሚሊዮን የሚቆጠሩ ሰዎች ሰልመዋል። በጋዛው ጥናት ለብዙ አላህ ምክንያት አድርጓቸዋል። ኡሁድ ዘመን በእኛ ዘመን ተደግሟል። የኡሁድ ጦርነት በኡሁድ ጦርነት ነው ሙናፊቆች የተለዩት። የኡሁድ ጦር ባይኖር ኖሮ ሙናፊቆችም አንሷሮች ሙሃጅሮች የሚባሉ ነበር፣ ሷሃባ የሚባሉ ነበር። ሷሃባም እንዳይባሉ አንሷርም እንዳይባሉ ሙሃጅርም እንዳይሉ ሙናፊቅ ተባሉ። በኡሁድ ጦርነት እዛ ጦርነት አለመገኘታቸው በጋዛ ላይ ያልተገኘን ብዙ ሙናፊቅ አይተናል፣ ታዝበናል። ብዙን እንግዲህ ይሄ ምንድነው ዲነል ኢስላም በተግባር እንጂ በቁስ አይገለጥም። በጽም አይገለጥም። ስንቱ ባለጽማም ታዘብነው ይቅርታ አድርጉልኝና ሐቅ መናገር ያቃታቸው ቁርስንም የሸጡ ብዙዎች አሉ። በምንም በኢልም አይገለጥም፣ በተግባር ነው። በቁስም አይገለጥም፣ በልብስም አይገለጥም፣ በተግባር ነው። ለዓላማቸው ለዲናቸው ለሀገራቸው ጽናትን አሳይተውናል። ጽናት ይኑራችሁ፣ አትንበርከኩ፣ ተስፋ አትቁረጡ፣ የታማችሁ ማንሽርም ብላችሁ ያልወለዳችሁም አንወልድም ብላችሁ እንደዚሁ ያጣችሁ እንደሞ አናገኝም ብላችሁ ተስፋ እንዲያቆርጡ አደራ። ጋዛዎች ተስፋ አልቆረጡም ነበሩ። በዓለም ታወቁ። እናንተም በምትታወቁበት
ዘመን ቅርብ አላህ አድርገው ያልወለዳችሁ ወልዳችሁ ትዳር ያለላችሁ ትዳር ይዛችሁ ያጣችሁ ማግኘታችሁ የተጣላችሁ ታርቃችሁ ሰላም ያጣችሁ ሰላም አግኝታችሁ የምትደሰቱበትን ቅርብ አላህ አድርገው አገራችንን ሰላም አላህ ያርግልን ቤተሰቦቻችንን ሰላም አላህ ያርግልን የታመመውን በየቤቱ በየሆስፒታሉ አላህ ያሽረው ህመማቸውን ችግራቸውን ማንነታቸውን የሚያውቀው ጌታ አላህ ያሽራቸው ከመድኃኒታቸው ጋር አላህ ያገናኛቸው ገንዘባችሁን አላህ ይጠብቅላችሁ ኢማናችሁን ፉል አላህ ያርግላችሁ ኢማንን ተሚያጎል ነገር የቂንን ተሚያጦልግ ነገር አላህ ይጠብቃችሁ ጤናውን ማዓፊያውን አላህ ይስጣችሁ اللهم نسألك العفو والعافية والمعافاة الدائمة في الدنيا والآخرة ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا تقبل منا القليل وفعلنا الكثير ولا تؤاخذنا بالتقصير يا نعم المولى يا نعم النصير ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار يا سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين ربنا يبارك فيكم شيخنا يتوداችሁ ተመልካቾቻችን ሲራ ይነበብ የዛሬው መልእክታችን ነው። ቀደም ሲል እንዳነሳ ነው እስቲ ስም ዝርዝራቸውን ጻፉልን ዩቲዩባችን ላይ ኔክስት ዊክ ስንመጣ ኢንሻአላህ እናየዋለን። እርስ በርስ የምንማማርበት ነው። ድምቅ እናድርገው። ረበና እንግዲህ ከፈቀደ ሸኻችንን ሐሙስ በላይቭ ለማምጣት ጥረት እናደርጋለን። ቀሪ ለጌታ ለመሰናዷለን። ተመልሰን መጣለን አብራችሁ